አንድ ህዝብ ሀገሩ ሲፈርስ ቤተ መቅደሱ በእሳት ሲጋይና ማንነቱ በባዕድ ሀገር ምርኮ ሲደቅ እንዴት መልሶ ሊነሳ ይችላል? አብዛኛዎቹ ታላላቅ ስልጣኔዎች በስደትና በባርነት ዘመን ይጠፋሉ። የአይሁድ ህዝብ ግን በባቢሎን ምርኮ ውስጥ አልፎ ይበልጥ በረታ። ለመሆኑ በአንድ ጀንበር የተገነባውን የቅንጦት ህይወት ትቶ ለፈረሰችውና ለተናቀችው ሀገሩ ሲል ህይወቱን አደጋ ላይ የጣለው ያን የንጉሥ ጠጅ አሳላፊ ማን ነው? በጠላቶች በተከበበች ከተማ ውስጥ የፈረሰችውን ግንብ በ52 ቀናት ብቻ የገነባው የነህምያ ሚስጥር ምንድን ነው? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በታሪክ ውስጥ እጅግ አስገራሚና ተጽዕኖ ፈጣሪ ከሆኑት የመጽሐፍ ቅዱስ ታሪኮች መካከል አንዱን ይዘንላችሁ ቀርበናል። የባቢሎን ምርኮና የነህምያ ታላቅ የመሪነት ጥበብ። ይህ ታሪክ መራራ ስደት እንዴት ወደ ታላቅ መሪነት ትምህርት ቤት እንደሚቀየር እና አንድ ሰው በእግዚአብሔር ታምኖ ታሪኩንና ማንነቱን ሳይረሳ ሲቀር እንዴት ለትውልድ መዳኛ እንደሚሆን ያሳያል። የባቢሎን ምርኮ በ3 ዙር እንዴት እንደተመለሰና ህዝቡን ምን እንዳስተማረው፣ በሱሳ ግንብ በቅንጦት እየኖረ ሳለ ስለ ሀገሩ መፍረስ ሰምቶ ያለቀሰው የነህምያ ልብ የሚነካ ጸሎት፣ አይሁዳውያን በዘሩባቤል በእዝራና በነህምያ መሪነት ከባርነት ወደ ነፃነት ያደረጉትን የ3 ዙር አስቸጋሪ ጉዞ በዝርዝር እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውንም ደግሞ ላይክ እና ሼር ማድረጋችሁን አትርሱ። አሁን ቀጥታ ወደ ታሪኩ እንለፍ። የባቢሎን ምርኮ የአይሁድን ህዝብ ማንነት ክፉኛ ቢፈታተነውም በስደት ምድር ለሚኖሩትና ሀገራቸውን ለሚናፍቁ ወጣቶች ታላቅ የመሪነት ትምህርት ቤት ነበር። ነህምያ የተወለደው በዚህ የስደት ዘመን ማብቂያ አካባቢ ሲሆን ታሪኩም ከምርኮ ፍጻሜና ከፋርስ ግዛት መነሳት ጋር በቀጥታ የተቆራኘ ነው። ነህምያ የተወለደው በኢየሩሳሌም ሳይሆን በፋርስ ግዛት በዛሬዋ ኢራን በሚገኘው በሱሳ ግንብ ነው። ነህምያ የፈረሰችውን ኢየሩሳሌምንና የነደደውን ቤተ መቅደስ አይቶ አያውቅም ነበር። ሆኖም በአስተዳደጉ ወቅት ስለ አባቶቹ አምላክ፣ ስለ ሕጉና ስለ ዳዊት ከተማ ክብር እየተነገረው አድጓል። በባቢሎን ምርኮ ውስጥ አልፎ የፋርስ ግዛት በነገሰበት ወቅት ነህምያ በንጉሡ አርታሽስታ ቤተ መንግስት ውስጥ እጅግ ታማኝና ተደማጭ ባለስልጣን ለመሆን በቅቷል። ይህም በምርኮ ምድር ውስጥ ቢሆንም እግዚአብሔር ታማኝነቱን እንዴት ከፍ እንደሚያደርግ ማሳያ ነው። ነቢዩ ኤርሚያስ ህዝቡ በባቢሎን ምርኮነት 70 ዓመት እንደሚቆይ ተንብዮ ነበር። ይህ ጊዜ ሲፈጸም የፋርስ ንጉሥ ቂሮስ አይሁድ ወደ አገራቸው ተመልሰው ቤተ መቅደሱን እንዲሰሩ አዋጅ አወጣ። በዘሩባቤልና በእዝራ መሪነት ብዙዎች ተመለሱ፣ ቤተ መቅደሱንም መሰረቱ። ነህምያ ግን ገና በፋርስ ቤተ መንግስት ውስጥ ነበር። ከሀገሩ የመጡ ሰዎች የኢየሩሳሌም ቅጥር እንደፈረሰና ህዝቡም በታላቅ ስድብና መከራ ውስጥ እንዳለ በነገሩት ጊዜ በምርኮ ምድር ያካበተውን ስልጣኑንና ድሎቱን ለወገኑ ሲል ለመተው ወሰነ። በመጽሐፍ ቅዱስ ውስጥ መጽሐፈ ነህምያ እንዲህ ይላል። የአካልያ ልጅ የነህምያ ቃል በ20ኛው ዓመት በአካሱል ወር በሱሳ ግንብ ሳለው እንዲህ ሆነ። ከወንድሞች አንዱ ሐናኒ ከሌሎች ሰዎች ጋር ከይሁዳ መጣ። እኔም ከምርኮ ስላመለጡት ስለቀሩት አይሁድና ስለ ኢየሩሳሌም ጠየቅኳቸው። እነሱም በዚያ አገር የቀሩት ሰዎች በትልቅ መከራና በስድብ ላይ ናቸው፣ የኢየሩሳሌምም ቅጥር ፈርሷል፣ በሮቿን በሳት ተቃጥለዋል አሉኝ። ይህን ቃል በሰማው ጊዜ ተቀመጥኩ፣ አለቀስኩም፣ ጥቂት ቀን አዘንኩ። በሰማይ አምላክ ፊት እጾም እጸልይ ነበር። እንዲህም አልኩ፣ የሰማይ አምላክ ሆይ ለሚወዱህና ትእዛዝህን ለሚጠብቁ ቃል ኪዳንንና ምሕረትን የምትጠብቅ ታላቅና ግርማ ያለህ አምላክ ሆይ ባሪያዎች እስራኤል ስለሰሩት ኃጢአት በቀንና በሌሊት በፊትህ የምጸልየው የባሪያን ጸሎት ትሰማ ዘንድ ጆሮህ ያድምጥ፣ ዓይኖችህም ይከፈቱ። እኔና የአባቴ ቤት ኃጢአት ሰርተናል፣ እኛ በአንተ ላይ እጅግ ክፉ ሰርተናል። ለባሪያህም ለሙሴ የሰጠኸውን ትእዛዝና ሥርዓት ፍርድንም አልጠበቅንም። እናንተ ብትገፉኝ እኔ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜን ብትጠብቁ ብታደርጉም ከእናንተ እስከ ሰማይ ዳርቻ ድረስ የተሰደዱ ቢኖሩ ከዚያ ሰበስባቸዋለሁ፣ ስሜ ያድርበት ዘንድ ወደ መረጥኩት ስፍራ አመጣችኋለሁ ብለህ ለባሪያህ ለሙሴ ያዘዝከውን ቃል እባክህ አስብ። እነዚህም በታላቅ ኃይልና በጸናች እጅህ ያዳንካቸው ባሪያዎችህና ሕዝቦችህ ናቸው። ጌታ ሆይ ጆሮ የባሪያህን ጸሎትና ስምህን በመፍራት የሚወዱትን የባሪያዎችን ጸሎት ያድምጥ። ዛሬ ለባሪያህ አሳካለት። በዚህ ሰው ፊት ምሕረትን ስጠው፣ እኔም ለንጉሡ ጠጅ አሳላፊ ነበርኩ ይላል። ምርኮው በነህምያ ስብዕና ላይ ያሳደራቸው ትልልቅ አሻራዎች ነበሩ። በፋርስ ቤተ መንግስት ያሳለፈው ጊዜ ከነገስታቱ ጋር እንዴት መነጋገር እንዳለበት፣ እንዴት ፈቃድና ደብዳቤን ማውጣት እንደሚችልና ግዙፍ ፕሮጀክቶችን እንዴት ማስተዳደር እንደሚችል አስተምሮታል። ቤተ መቅደስ በሌለበት ምድር እንዳደገ ሰው ነህምያ አምላኩን የሚያገኘው በጸሎት እንደሆነ በሚገባ ያውቅ ነበር። ለኢየሩሳሌም መፍረስ የጸለየው ጸሎት የምርኮ ዘመን መንፈሳዊ ፍሬ ነው።
በስደት ምድር ያደገ ሰው ስለ ሀገሩ ያለው ናፍቆት እጅግ ከፍተኛ ነው። ነህምያ የአባቶች መቃብር ያለባት ከተማ እያለ ኢየሩሳሌምን መጥራቱ በምርኮ ቢቆይም ማንነቱንና ታሪኩን እንዳረሰ ያሳያል። ነህምያ ከንጉሱ ፈቃድ አግኝቶ ወደ ኢየሩሳሌም ሲመጣ ያገኘው ሕዝብ በምርኮ ዘመን ስነ ልቦናው የተሰበረ፣ በጠላቶች የተከበበና ተስፋ የቆረጠ ነበር። እሱ ግን በምርኮ ምድር የተማረውን የአደረጃጀት ጥበብ ተጠቅሞ ቅጥሩን በ52 ቀናት ሰራ። በምርኮ ዘመን የተዳከመውን የአይሁድን ማንነት በሕጉ ንባብና በጸሎቱ አደሰ። ከስደት የተመለሰው ሕዝብ የነበረውን ኢፍትሐዊ አሰራር በማስተካከል ማህበራዊ ሰላምን አሰፈነ። የባቢሎን ምርኮ የአይሁድን ታሪክ ሊያጠፋ ቢነሳም እንደ ነህምያ ያሉ በስደት ምድር የበሰሉ መሪዎችን በማፍራት ለኢየሩሳሌም ዳግም መገንባት መሰረት ሆኗል። ነህምያ የፈረሰችውን ቅጥር ብቻ ሳይሆን የምርኮ ዘመን ያደቀቀውን የሕዝቡን ኩራትና መንፈስ መልሶ የገነባ ታላቅ መሪ ነው። የባቢሎን ምርኮ በአይሁድ ሕዝብ ታሪክ ውስጥ እጅግ አስቸጋሪና መራራ ቢሆንም ለመንፈሳዊ ማንነታቸው መጠናከር ትልቅ ሚና የተጫወተ የታሪክ ምዕራፍ ሆኖ ይኖራል። በነገራችን ላይ ይህ የምርኮ ዘመን እስራኤላውያን ከሀገራቸው ተነቅለው ወደ ባቢሎን የተወሰዱትና ለ70 ዓመታት የቆዩበት ወቅት ነው። ምርኮው የተከሰተው በደቡቡ የአይሁድ መንግስት ይሁዳ ላይ ነው። ለዚህም ዋና ዋና ምክንያቶች የሚከተሉት ነበሩ። አንደኛ፣ መንፈሳዊ ምክንያት ነው። መጽሐፍ ቅዱስ ሕዝቡና ነገስታቱ ከእግዚአብሔር መራቃቸውን፣ ጣዖት ማምለካቸውንና የነቢያትን ማስጠንቀቂያ ለመስማታቸውን እንደ ዋና ምክንያት ይጠቅሳል። ሁለተኛ፣ ፖለቲካዊ ምክንያት የይሁዳ ነገስታት ለታላቁ ባቢሎን ከመገበር ይልቅ ከግብፅ ጋር ለመሸረክ በመሞከራቸው የባቢሎኑ ንጉስ ናቡከደነጾር እንዳስቆጣ እንደሆነ ይታመናል። በጣም የሚያሳዝነውና የሚገርመው ነገር ደግሞ ምርኮው በአንድ ጊዜ የሆነ ሳይሆን በ3 ዋና ዋና ደረጃዎች የተከናወነ መሆኑ ነው። የመጀመሪያው ዙር ናቡከደነጾር ኢየሩሳሌምን ለመጀመሪያ ጊዜ ወረረ። በዚህ ወቅት እንደ ዳንኤል ያሉ ታዋቂ መኳንንትና ወጣቶች ተማርከው ወደ ባቢሎን ሄዱ። ሁለተኛው ዙር ንጉሱ ኢዮአኪንና እንደ ሕዝቅኤል ያሉ ካህናት እንዲሁም የእጅ ጥበብ ባለሙያዎች ያሉበት ተማርከው ተወሰዱ። ሶስተኛው ዙር ደግሞ እጅግ አስከፊ ወቅት ነበር። የናቡከደነጾር ጦር ኢየሩሳሌምን ደመሰሰ። የሶሎሞን ቤተ መቅደስ በእሳት ተቃጠለ። የከተማዋ ቅጥሮች ፈረሱ። የቀሩት ሕዝቦችም ተማረኩ። አይሁድ በባቢሎን በነበረበት ወቅት የገጠማቸው ፈተናዎችና ለውጦች ብዙ ናቸው። የዕብራይስጥ ቋንቋ ቀስ በቀስ በአረማይክ እየተተካ መጣ። ቤተ መቅደስ ስለሌለ መስዋዕት ማቅረብ አይችሉም ነበር። በዚህ ምክንያት የሕግ መጻሕፍትን ማንበብና በጸሎት መትጋት ትኩረት አገኘ። ምኩራብ የተመሰረተው በዚህ ወቅት እንደሆነ ይታመናል። ነቢዩ ኤርሚያስ በላከው ደብዳቤ ቤት ስሩ፣ ተቀመጡ፣ ልጆችንም ውለዱ በማለት በዚያ አገር ተረጋግተው እንዲኖሩና ለከተማዋ ሰላም እንዲጸልዩ መክረዋቸዋል። በዚያ የግዞት ወቅት ነው ነህምያ በሰው አገር የተወለደው። ነህምያ በቅንጦት ውስጥ ቢኖርም አገሩንና አምላኩን ያረሳ፣ በጸሎትና በትጋት የታነጸ ባለ 2 ዓለም ሰው ነበር። በኋላም የአይሁድ ሕዝብ ከባቢሎን ምርኮ የተመለሰው ሂደት በአንድ ጀንበር የተከናወነ ሳይሆን ዓመታትን የፈጀና በ3 ዋና ዋና ዙሮች የተከፈለ ታሪካዊ ክስተት ነው። ይህ ጉዞ ዳግም መወለድ ተብሎ ሊጠራ ይችላል። አመላለሳቸው እንዴት እንደነበር በዝርዝር እንመልከት። በነቢዩ ኤርሚያስ ትንቢት መሰረት የ70 ዓመት የፍርድ ዘመን ሲያበቃ የፋርስ ንጉሥ ቂሮስ ባቢሎንን ድል አደረገ። በታሪክ እጅግ የሚታወቅ ድንቅ አዋጅ አወጣ። የሰማይ አምላክ እግዚአብሔር በይሁዳ ያለችውን የኢየሩሳሌምን ቤት ሠራ ዘንድ አዘዘኝ። ከሕዝቡ ሁሉ በሱ ዘንድ ያለው ሁሉ አምላኩ ከሱ ጋር ይሁን፣ ወደ ኢየሩሳሌምም ይውጣ እንዳለ መጽሐፈ ዕዝራ ምዕራፍ 1 ቁጥር 2-3 ይነግረናል። ይህ አዋጅ አይሁድ ወደ ሀገራቸው ተመልሰው ሃይማኖታቸውን እንዲያድሱ የፖለቲካና የገንዘብ ድጋፍ የሰጠ ነበር። ከዛም ምርኮኞቹ ወደ ኢየሩሳሌም የተመለሱት በሚከተሉት 3 ዋና ዋና መሪዎች አማካኝነት ነበር። የመጀመሪያው ዙር በዘሩባቤል መሪነት ቤተ መቅደሱን እንደገና ለመገንባት በማለም በታላቅ ተቃውሞና መዘግየት ውስጥ ቢሆንም በነቢዩ ሐጌና በዘካርያስ መነቃቃት ቤተ መቅደሱን በመስራት ማለትም ሁለተኛውን ቤተ መቅደስ አጠናቀው ቀደሱ። ሁለተኛው ዙር በዕዝራ መሪነት ሲሆን ዓላማውም መንፈሳዊና ማህበራዊ ተሐድሶን ያነገበ ነበር። ዕዝራ ሕግ አዋቂና ካህን ነበር። ሕዝቡ በስደት ዘመን የረሱትን የአምላካቸውን ሕግ እንዲያውቁ፣ ከአሕዛቡ ጋር የነበራቸውን ያልተገባ ጋብቻ እንዲያፈርሱና ወደ ንጹሕ አምልኮ እንዲመለሱ አስተማረ። ሶስተኛው ዙር በነህምያ መሪነት የተፈጸመ ወደ ሀገር ቤት መመለስ ነው። የከተማዋን ቅጥር መገንባትና ደህንነትን ማረጋገጥ ዋና ተልዕኮ ነበር። ነህምያ በፋርስ ቤተ መንግስት የነበረው ስልጣን ተጠቅሞ በንጉሱ ፈቃድ ተመለሰ።
የፈረሰውን የኢየሩሳሌምን ቅጥር በ52 ቀናት ውስጥ በመገንባት ከተማዋን ለጠላቶች የማይፈርስ አደረጋት። ተመላሾቹ ያጋጠማቸው ዋና ዋና ፈተናዎች ከባቢሎን እስከ ኢየሩሳሌም ያለው ርቀት። ይህን መንገድ በእግርና በግመል ለመጓዝ ወራትን ይፈጅ ነበር። መንገዱም በሌቦችና በበረሃ አራዊት የተሞላ አደገኛ ነበር። አይሁድ ወደ ምድራቸው ሲመለሱ አካባቢውን ይዘው የነበሩት ሳምራውያንና ሌሎች ጎረቤቶች ግንባታውን ለማደናቀፍ በጦርነትና በፖለቲካ ክስ ይፈታተኗቸው ነበር። ከተማዋ ፈርሳና እርሻው ጠፍቶ ስለነበር መጀመሪያ ላይ ከፍተኛ ረሃብና ድህነት ገጥሟቸዋል። ይህ መመለስ ለአይሁድ ሕዝብ 3 ትልልቅ ድሎችን ሰጧቸዋል። አንደኛ፣ ከጣዖት አምልኮ መንጻት። ከባቢሎን የተመለሱ አይሁድ ከዚያ በኋላ በፍጹም ወደ ጣዖት አምልኮ አልተመለሱም። በስደትና በመመለስ ዘመን የነበሩት ሊቃውንት ቅዱሳን መጻሕፍትን የመሰብሰብና የማደራጀት ሥራ ሰርተዋል። በአጭሩ ከምርኮ የተመለሱት በንጉሥ ቂሮስ ፈቃድ፣ በእግዚአብሔር ረዳትነትና እንደ ዘሩባቤል፣ ዕዝራና ነህምያ ባሉ ቆራጥ መሪዎች ብርታት ነው። ይህ ጉዞ ከባርነት ወደ ነፃነት፣ ከፍርስራሽ ወደ ግንባታ የተደረገ የታሪክ ጉዞ ተደርጎ ይወሰዳል። እንግዲህ ተመልካቾቻችን የነህምያና የባቢሎን ምርኮ ታሪክ የሚያስተምረን ትልቁ ቁም ነገር ቢኖር ውድቀት ፍጻሜ ያለመሆኑን ነው። የባቢሎን ምርኮ የአይሁድን ታሪክ ጨርሶ ለማጥፋት የመጣ ቢመስልም እግዚአብሔር ግን በዚያ በስደት ውስጥ እንደ ነህምያ ያሉ ለምቾታቸው የማይገዙ ታሪክንና ማንነታቸውን የማይረሱ ቆራጥ መሪዎችን አፈራበት። ነህምያ የፈረሰውን የኢየሩሳሌምን ቅጥር በ52 ቀናት ብቻ መልሶ የገነባ በፋርስ ቤተ መንግስት የተማረውን የአደረጃጀት ጥበብ ከጸሎትና ካልተናወጠ እምነት ጋር አጣምሮ በመያዝ ነበር። እሱ የፈረሰውን ግንብ ብቻ ሳይሆን በስደት የተሰበረውንና ተስፋ የቆረጠውን የህዝቡን ስነ ልቦናና መንፈስ መልሶ የገነባ እውነተኛ መሪ ነው። ዛሬም ከዚህ ታሪክ የምንማረው በህይወታችን ውስጥ ምንም ያክል ነገሮች ቢፈርሱ በእግዚአብሔር ታምነን በቆራጥነት ከተነሳን ከፍርስራሽ ላይ አዲስ ታሪክ መስራት እንደምንችል ነው። ለመሆኑ ከዚህ ከነህምያ ታሪክና ከባቢሎን ምርኮ ጉዞ እናንተ ይበልጥ ማራኪ ሆኖ ያገኛችሁትና ያስተማራችሁ ነገር ምንድን ነው? በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሚቀጥለው በሌላ ርዕስ እስክንገናኝ ድረስ ሰላም ሰንብቱ።